ሰላም እንዴት አላችሁ? ይህ ሜሎክ ቲዩብ ነው። በሜሎክ ቲዩብ ደግሞ የተለያዩ ልቦለድ ትረካዎች፣ እውነተኛ ታሪኮችና የሳይኮሎጂ መጽሐፍት ይነበባሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ታዳኟ ልዕልት የተሰኘውን ክፍል 11 ይዘንላችሁ ቀርበናል። መልካም ቆይታ። ታዳኟ ልዕልት፣ ደራሲ ሲድኒ ሸለን፣ ተርጓሚ ፋሲካ ግዛው። ክፍል 11። ሆቴሉ ድንቅና ተወዳጅ ነው። እጅግ ያማረና ሰፋ ያለ እንግዳ መቀበያ ያለው ቀይ የቬልቬት ምንጣፍ የተነጠፈባቸው ኮሪደሮች አሉት። የሮማን አይነት ጌጥ ያላቸው ልዩ ምንጣፎች የተነጠፉባቸውና ከአብዛኛውን ከመታ ከሚገኙ አፓርታማዎች ሁሉ የተሻሉ ምቹና ሰፋፊ የመኝታ ክፍሎች አሉት። ነገር ግን ከሁሉም ይልቅ ተወዳጅ የሆነው በሲድኒው ወደብ በኩል ታዋቂው የኦፔራ ቤት ወለል አድርጎ ማሳየት መቻሉ ነው። ሊዛ አውስትራሊያ መሄድን ሁሌም ትፈልገው የነበረ ቢሆንም በእንደዚህ አይነት ሁኔታ ላይ ሆና ግን አልነበረም። ምንድን ነው? ራልፍ ሎረን በቁምጣና ሰማያዊ ካር የተሰራ ሸሚዝ ከላይ እንዳደረገ ነው። ከመቼውም ጊዜ በላይ አምሮበታል። ከዚህ በፊት ከነበረው በላይ ሊያጠፋው የሚችለው ገንዘብ በኪሱ ይዟልና በተለይ በሽቶና በልብስ ብሎም በእጅ ሰዓቶች ላይ ልዩ የሆነ ፍላጎት እያዳበረ መጥቷል። ግን ለነገሩ ምንም ቢያደርግና ቢለብስ የሚያምርበት አይነት ሰው ነው። አይ ምንም አልሆንኩ፣ ትንሽ ደከመኝ መሰል። በትከሻዬ ላይ አሻግሬ ሌላ ማየት ነው የደከመኝ። ህልሙ ቅጀቱ ነው የደከመኝ። ማታለሉ ነው የታከተኝ። ሊዛ መስኮቱ ጋር ቆማለች። ከማዳሪ ጋር ያደረግሽው ወሲብ ጉልበትሽን አሟጦ ወሰደው እንዴ? በእናትህ ተወኝ ስትል በንዴት ጮኸችበት። እሱ ምስኪን ሰው ነው። በዚያም ላይ ቅረቢው ብላ የገፋፋኝ ራስህ ነበርክ። አዎ እውነት ነው። ያንን ማት ዳይሊ የተባለ አሜሪካዊ ቀርበው የማያውቀውን ያክል መረጃ እንድትቀዳው ነግሯታል። ኢንስፔክተር ሊዮ ከዚህ በፊት እንደማያውቃቸው መርማሪዎቹ ሁሉ አሁንም ገና በጨለማ እይት እንደነበረ ስለሆነ ነጋሪ አላሻውም። ማት ግን ለየት ያለ ነው። እንደ ፖሊስ ሳይሆን እንደ ሰው፣ እንደ አንድ ሰው ልጅ የሚያስብ ነው። ያ በራሱ ልጁን አደገኛ ያደርገዋል። በፍቅሩማ ከንፈሻል አይደለም? አቦ በእናትህ ሎረን አጉላት አትቀዣብር አለችው ሊዛ። ስለ ማት ማውራት አትፈልግም። የፈለገ ቢሆን ደግሞ ይህ ስለ ማት ለማውራት ቦታው መስሎ አይልታያትም። ከእሱ ጋር ሆናም ደግሞ የትም ሆነ የት ስለ ማት አታወራም። እሷ በሌለችበት ሁኔታ ማት ደህንነቱ የሚጠበቅበትና ከአደጋ ነፃ መሆን የሚችልበት በመሆኑ በራሱ ታላቅ እፎይታ ሰጥቷታል። እርግጥ ነው ቀስ በቀስ ይረሳታል። ከዚያም ወደ ሎስ አንጀለስ ያቀናና ያንን የተወውን ህይወቱን መምራት ይጀምራል። እሷ ግን ወደ ተወቹ ህይወቷ መመለስ የማትችል ናት። ዞሮችና ተመለከተችው። ስማ ይኸውልህ፣ የጠየቀኝን ከማይልስ ጋር ፈጽሜያለሁ። ከማዳሊም ጋር እንደዚያው። ገንዘቡ አለኝ፣ የፈለክበት እልክሃለሁ። ነገር ግን አንተስ በራስ በኩል ቃል የገባኸው ነገር፣ እህቴን የማገኛት መቼ ነው? በቅርቡ። በቅርቡ እኮ መቼ በቅርቡ? ስማ ቃል ገብተህ ነበር እኮ። እንቅ አድርጎ ጉሮሯን ያዛት። ሊዛ በፍርሃት አቃጠተች። ምን ሲላት ይህ ሰው ስቧት ተጠጋችው። እንዴት ተሳመነችው? ነገሩ ሁሉ ሲያበቃና ሲጠናቀቅ ነው መቼ ላልሽው መልሱ። እሺ ጥፋተኞቹ በሙሉ ሲቀጡ። ጥፋተኞቹ? ለመሆኑ ማን ነው ጥፋተኛ? ማይልስ ጥፋተኛ ነው ልትላት ሊሆን? ማይልስ ለመሆኑ መሞትስ ነበረበት እንዴ? እርግጥ ነው ማይልስ ጥፋተኛ ነው ብላ ያመነችበት ጊዜ ነበረ። ያ ጊዜም ዓለም እሱን በሚመለከትበት በሚታይበት ጊዜ ነው። ማትን ካገኘውበት ጊዜ ጀምሮ ግን ይሄ ሁሉ ተቀየረ። እንዲያውም ልክ ማት ፍዝዝ ካለችበት እንድትነቃ ያህል ነው የሆነላት። ወደ እውነታው ተመልሳ መጣች። ግን ምን ዋጋ አለው? ያን ጊዜ በጣም ዘግይታ ነበረ። ልክ ሲለቃት ሊዛ ቁና ቁና እየተነፈሰች ግድግዳውን እየታከከች ሲሆን በቁንጮቿ እንባ ኮለል ኮለል ብለው ይፈሳሉ። በድጋሚ ሲመጣባት በፍርሃት ፈቀቅ ያለች ሲሆን አሁን ግን የያዛት ጨምድዶ ሳይሆን ለስለስ አድርጎ ነው። እንባዋን አበሰላት። አታልቅሽብኛ የኔ ልዕልት፣ በቃ አንድ ጊዜ ብቻ ነው። ከዚያ ቃል ገባልሻለሁ። አበቃ። ይልቅ ወደ ህንድ መሄድ የምትፈልጊው እንዴት ነው?
አይሆንም አለች ሊዛ በሐዘን ስሜት። በቃ አንሄድም፣ አይሆንም፣ ትሄጃታለሽ ብሎ ፀጉሯን አሻሻት። በቅድሚያ ግን እረፍት ማድረግ ያስፈልግሻል። በቃ የሆነው እርግጥ አሁን እንዳልሽው ደክሞሻል። ዞሮ ዞሮ ግን ከእኔ ጎን ከመቆም እንደማትቦዝኝ ታውቂያለሽ። እንረዳዳለን። አንድ ነገር ደግሞ አትርሺ፣ ያቺ ምስኪን እህትሽ ይህንን መልካም ፈቃድሽን ለህልውናዋ ስትል ትሸዋለች። ዳኒ ማጉዌር ወደ ቀኝ በመታጠፍ የክሊፍዱን መንገድ ተያያዘው። ፊቱ ላይ የሚነፍሰው ነፋሻ አየርና ልብ ያለው አየር ዘና አድርጎታል። የኤልኤዋ ጀንበር በተከራያት መኪና በስተጀርባ ብሎም ከላይ ክፍት ስለሆነች ትገባለች። ነገር ግን ሎስ አንጀለስ በአንድ ወቅት የቱን ያህል ይወዳትና አይጠግባት ጭምር እንደነበር አሁን የተረሳው ይመስላል። በተለይም ደግሞ ብሬንቱድ በፀሐይ ትዝ የምትል ቦታ ናት። ከከተማዋ ዳርቻ ላይ ያለችውን ብሬንቱድ እጅግ ንጹሕና ሰፋ ያሉ መንገዶች ያቀፈች ናት። ደስ የሚሉት በስፓኒሽ ዘይቤ የተሰሩት ቤቶችና በመስመር የተሰሩ የጓሮ አትክልት ቦታዎቻቸው አይረሱም። ሴሊን እኮ እዚህ ይዤ መምጣት ይኖርብኛል አለ እኔን ማየት በሚያስችላት ጊዜ። ክሎድ ማርቲን በዚያ የቾሮምቤስላቭ ውስጥ እጅግ አስገራሚ የሆነውን ግኝት ካሳየው በኋላ የኢንስፔክተር ሊዮ ጋር ብቻ ሳይሆን ከእንግሊዝና ከፈረንሳይ ፖሊሶች ጋር ጭምር የነበረው ግንኙነት እጅግ የተሻሻለና ሞቅ እያለም እየመጣ ነው። ምን ይህ ብቻ! ከዚህ በተጨማሪ በኤልኤፒዲ የሚገኙ ኃይሎችም ቢሆኑ የቀድሞውኑ ስንት ነገር ለመስራት ዝግጁ ሆኑ። የአርዜል ኦፕሬሽንን አስመልክቶ የነበሩትን ጥርጣሬዎች ሁሉ ለመርሳት። በዚህ የተነሳም ሄንሪ ፍሪሚክስ ለዳኒ ተገቢ ከነበረው ግማሽ ያክል በጀት ሊሰጠው ወሰነ። ከዚያም በተጨማሪ ደግሞ የሰው ኃይልንም እንዲጨመርለትና ለሚቀጥለው 6 ወር ያህል ተረጋግቶ እንዲሰራም ጭምር ቀነ ገደቡን አራዘመለት። ዳኒ በእርግጥ በዚህ በጣም ተደሰተ። ይሁን እንጂ ለሴሊን ይህንን ሲነግራት፣ በተለይም ደግሞ ለአንድ ወር ያህል ወደ አሜሪካ በመሄድ ስራውን አሃዱ እንደሚል ሲያብራራላት ስቅስቅ ብላ አለቀሰች። እና እንዲህ ነው የሚጀምረው፣ 1 ወር እዚህ ትቀመጣለህ፣ እዚያ ደግሞ 6 ሳምንት ትቆያለህ። እሺ የኛስ ነገር፣ ትዳራችንስ? የተቻለውን ያክል ነበር ነገሩን ገልጾ ለማስረዳት የሞከረው። አንድ ወደ እብደት ደረጃ የደረሰ በሚመስል ነፍሰ ገዳይ ሳይያዝ ጉዳት እያደረሰ ነው። በጣም ብዙ ህይወት አደጋ ላይ ወድቋል። የሴሊን ምላሽ ግን ምንም የሚቀየር አልሆነም። በቃ ታዲያ ምን አገባኝ እኔ፣ ሌላ ሰው ያድናቸዋ። ምን ነው ስራዬን እወደዋለሁ ካልክ ደግሞ ላለፉት 5 ዓመታት እንዳደረግከው እዚህ ዩኒዮን ሆነ የስንቶቻችንን ህይወትስ መታደግ ትችል የለም እንዴ? ሴሊን በጣም ከማክረሯ የተነሳ አየር ማረፊያ እንኳ ልትሰናበተው አልሄደችም። በሃይውድ በኩል ወደ ግራ ታጥፎ ሲሄድ ግን በትዳሩ ከሰሞኑ የተፈጠረውን ችግር እንደምንም ከሀሳብ አወጣው። አሁን የሚጓዘው ማዴሊን በእህቱ ቤት አግኝቶት ሊዛ ባሪንግን በተመለከተ ሊሰጠው የሚችለውን አስተማማኝ መረጃ ካለ ለማግኘት ነው። ሊዛ ባሪንግ መሰወሯ በመላ ሆንግ ኮንግ ብቻ ሳይሆን በቻይና የህዝብ መገናኛ ብዙሃንም ጮማ ወሬ ለመሆን የበቃ ሲሆን ከተማው ሁሉ በስፋት የሚያወራበት ጉዳይ ሆኗል። ግን ታዲያ መወራቱ ብቻ ሳይሆን በስፋት በሚዲያ የሚነገረው በባለቤቷ ግድያ እጇ ለመኖሩ በአንደኛ ደረጃ ተጠርጣሪ መሆኗ ነው። ዳኒ ማጉዌር ግን ዳኝነት ለመስጠት አልቸኮለም። በአሁኑ ሰዓት በእርግጠኝነት መናገር የሚችለው ነገር ቢኖር ሊዛ ባሪንግ ወደ አራዜሉ ግድያ ፈጻሚ ወንጀለኛ ልትመራ የምትችል መሆኗን ነው። ልታገናኝ የምትችል ዳኒ መሆን አለብህ፣ ናግባ። ኬለር ሚሽልስ ስትሆን በሩን የከፈተችው፣ ፊቷ ላይ ግን ግልጽ የሆነ የጥርጣሬና ያለማመን ስሜት አንዣቧል። ልክ እንደ ወንድሟ ቢጫ ፀጉር ያላት ስትሆን ፈካ ያለና የደስደስ ያለው ፊትም አላት። ምንም እንኳ አሁን በግልምጫና በመጠራጠር ስሜት ኮሶ ብታስመስለውም። ስላስገባሽኝ ደስ ብሎኛል፣ አመሰግናለሁ። ሳሎን አስገብታ አስቀመጠችው። ማት ላይ ሆኖ እየለበሰ ነው። ጠብቀው፣ አፍታም አይቆይ ይመጣል። ይህንን ብላ ልትሄድ መንገድ ከጀመረች በኋላ ሀሳቧን የቀየረች በሚመስል መልኩ አይኖቿ እምባ እንዳቀረሩ ይኸውልህ ስማኝ አለችው ዳኒ። ሊዛ ከምትባል ሴት ጋር ሲያቀብጠው አጉል የጀመረው ነገር ይኸው ለዚህ አብቅቶታል። አሁን ብታየው ከበድን አይሻልም።
አሁን እዚህ ዶክመንተሪ ምናምን ሲል እንኳ ከቀልቡ አይደለም። ያኔ ግን ልዩ ነበረ። አሁን ይኸው ትዳሩን አጣ፣ ቤቱን ተነጠቀ። ግን ከሁሉም የከፋው ደግሞ ልቡንም ማጣቱ ነው። እና እውነቴን አይደለም ምልህ ከዚህ በኋላ የሚችልም አይመስለኝም። ይገባኛል ኬለር፣ ሚሼልስ ነው ሚስስ ሚሼልስ ብለህ በትክክል ጥራኝ ስትል ኬለር አንድ ያንቧረቀችበት። ደግሞ ባለትዳር ነኝ። የሚገባህ ደግሞ አልመሰለኝም ዳኒ። ማት ስለዚህ አስቀያሚ ጉዳይ ሙሉ በሙሉ ሊረሳ ይገባዋል ነው የምልህ። አሁን ሁሉንም ትቶ መረጋጋትና ህይወቱን አሃዱ ብሎ መጀመር አለበት። እና ታዲያ ለምን ይሄን ሁሉ ብዬ ከገባህ አትተውም? ልክ በዛች ቅጥበስ ማት ወደ ሳሎኑ ገባ። ዳኒ ባለፈው ዓመት ሊዮን ውስጥ ካገኘው በኋላ ፈጽሞ በአካል አይቶት አያውቅም። አቤት አመድ መስሏል። ያ ቢጫ ፀጉሩም ተሞነጫጭሮ ሌላ ነገር ነው የሚመስለው። ማት ልክ በእድሜው ላይ 20 ዓመታትን የጨመረ ነው የሚመስለው። እና እህቱ እንዲህ ብትሆን ምንም አይፈረድባትም። ዳኒ እንዴት ነህ? ተጨባበጡ። ማት የፈለገውን ያህል የተጎሳቆልና ድንዝዝ ያለ ቢመስልም ዳኒን በማግኘቱ ደስ እንዳለው ግን ከገጹ ያስታውቃል። እንዴት ነህ ማት? የኬለር 2 ልጆች በዚህ ጊዜ ወደ ሳሎኑ ሮጦ ገቡ። ልክ እንደ ሳሎን ውሾች ማትን እግሩ ላይ ተጠመጠሙበት። በተቻላቸው መጠን የእሱን ትኩረት ለመሳብ መፈለጋቸው ያስታውቃል። ማት ወደ ዳኒ ዞረ። ለምን እዛ ጋዜቦ በአትክልት ቦታ ውስጥ የሚገኝ በእንጨት የተሰራ ውጭ ቁጭ ለማለት የሚያስችል መጠለያ አለው? ለምን እዛ ውስጥ ተቀምጠን አንወያይም? እዚያ ማንም የሚረብሽን የለም። ለቀጣዮቹ 2 ሰዓታት ያህል ሁለቱ ሰዎች ማስታወሻ ነው የተለዋወጡት። ዳኒ በተቻለው መጠን ከሰሞኑ በኢንተርፖል አካባቢ የተፈጠረው አዳዲስ ክስተቶች በሙሉ ለማት ነገረው። ለምሳሌም በእስራኤሉ ግድያ ባሎቻቸውን የተነጠቁ ሴቶችን አስመልክቶ የተወሰደውን የዲኤንኤ ምርመራ ውጤት፣ ብሎም በቅርቡ ጊዜ በሆንግ ኮንግ ውስጥ ወደሚገኙ 2 የበጎ አድራጎት ድርጅቶች የባንክ ሂሳብ ማጠራቀሚያ ውስጥ በጣም በርከት ያለ ገንዘብ ገቢ መደረጉን ነገረው። ነገር ግን የባሪንግ ገንዘብ ይሁን አይሁን የምናውቀው ነገር የለም። ለጊዜው የፈረንጆቹን ምንጭ በማግኘት አስቸጋሪ ሊሆን ይችላል። ሆኖም ግን ከጊዜና ከመጠኑ በመመልከት እሱ የመሆን ዕድል ሰፋ ያለ ይመስላል። ይህ አሁን መጨረሻ ላይ ዳኒ የሰጠው መረጃ ማትን በከፍተኛ ደረጃ ያስጨንቀው መሰለ። ታዲያ ግን እኮ ገንዘቡ አንዴ ወደ ቁጠባ ሂሳቡ ከገባለት በኋላ አንድም ቀን የሚያቆይ አይመስለኝም። ደግሞም ምንም ምክንያት አይኖረውም። ስለዚህ ጭጭ ነው የሚያደርጋት። አይኖቹ በእንባ ጎርፍ ተሞሉ። ወይኔ እንደው ምን ስሆን ተኛሁ? እንዴት አንድ ነገር መስማት አቃተኝ? እንዴት ሳይሰማኝ እንዴት ቀረ? ወይኔ በእናት ዳኒ ነጠቀኝ እኮ ወሰዳት። ካልጋዬ ላይ ነው የወሰደብኝ። ኦ ጌታዬ። ዳኒ ማትን ለማረጋገጥ የቻለውን ያክል አደረገ። ለማንኛውም ማት ድምዳሜ ላይ ለመድረስ አንጣደፍ። በቅድሚያ ወደ በጎ አድራጎቶቹ የገባውን ገንዘብ የሊዛ ስለመሆኑ አንድም በእርግጠኝነት ለመናገር የሚያስደፍር ነገር የለንም። በሌላ በኩል ደግሞ ባሎቻቸው የሞቱባቸው ሚስቶች ስለመገደላቸው አናቅም። ማለትም ምንም የተገኘ ሬሳ የለም። ማት ይህንን ሲሰማ ቅንድቡን ከፍ አድርጎ እስከ መገረም ድረስ ግን ዳኒ ቀጠለ። በሶስተኛ ደረጃ ደግሞ ሊዛ እንደታፈነች አስቀድመ ሀሳብ ይዛል። ነገር ግን ከዚያ ይልቅ ሊዛ በራሷ ተነሳሽነትና እቅድ እንደሄደች መገመቱ ነው የሚሻለው። ፈጽሞ አታደርገውም ሲል ማት ራሱን ነቅድቆ ተቃወመ። ግን እኮ ምን መሰለ ማት አለ ዳኒ ምክንያታዊ ሆኖ፣ የወሰድከው መጠጥ በአደንዛዥ ዕፅ መሰል መድኃኒት ስለመመረዙ ታውቃለህ አይደለም እንዴ? እንደዚያ ከሆነ ደግሞ ይህን ያደረገችው እሷ ራሷ ናት። ማለትም አንተ ደንዝዘላት ማምለጥ ስለፈለገች። አረ ወይኔ ፈጽሞ አታደርገውም አለና ማት በንዴት በዚያ ድካም በዛ ላይ ቀጫጫ እጁ የቡና ማቅረቢያ ጠረጴዛውን በቡጢ ነረተው። መቼም ላመዛዝም ቢል ዳኒ ልክ መሆኑን ጠፍቶት አይደለም። ልቡ ግን ፈጽሞ ይህን መቀበል አልቻለም። አሊያም ደግሞ በይፋ ይህንን እንደሚያምንና እንዲቀበል አያስችለውም። ወዳኛለች፣ ፈጽሞ ጥላኝ አትሄድም። ይኸውልህ እኔ ፈቅዳና ወዳ ጥላ ሄዳለች ብዬ አልደመደምኩም። ምናልባት እንድትተውህና እንድትሄድ አስገዳጅ ነገር ተፈጥሮባት ይሆናል። ይሄ ሰውዬ ምናልባትም ተጭኗት ይሆናል። ማት በዚህ ጊዜ ወደ መካከል ርቀት ተመለከተ።
ወይኔ አብረን እኮ ሞሮኮ ሸሽተን ለመሄድ ታላቁን የማምለጥ እቅድ አውጥተን ነበር። ዳኒ ፍጹም ግራ እየተጋባ መሰለ። ምን አቀዳችሁ? ሊዮ በክትትል ውስጥ ከተታት አለ ማት ቀስ ብሎ። እና ማምለጥ ነበረብን መጥፋት እና እኔስ እባክህ አለ ዳኒ። እሷን እንደ ጥላ ተከትላት ስትበርና ስጠፋ እኔም ላይ ልጠፋብኝ ነበር። እኔ ማንንም ለመከታተልም ሆነ በሐሰት ለመወንጀል ፍላጎት የለኝም። እኔ እውነቱን ማወቅ ብቻ ነው ፍላጎቴ። እነዚህን የምናውቃቸውን እጅግ ጨካኝ የተሞላባቸውን ግድያዎች ማን እንደፈጸመ ማወቅ ነው የሚፈልገው። እነዚህ ሴቶች ላይ ምን እንደደረሰ ማወቅ ነው ፍላጎቴ። በአሁኑ ሰዓት ሊዛ ባሪንግ ላይም ጭምር ምን እየደረሰባት እንዳለ ማወቅ ጭምር ነው የምፈልገው። አረቶ አለና ማት በሁለት እጆቹ ጆሮውን ያዘ። ከዚያም ልክ እንደ ኦቲዝም ተጠቂ እንደሆነ ሕፃን ወደፊት ወደ ኋላ ተነቃነቀ። በቃኝ፣ ይሄን አልሰማም። ዳኒም ሐሳብ ገባውና ምናልባት እህቱ ልክ ነበረች ማለት ነው አለ ለራሱ። ነገር ግን ወዲያውኑ እሱ ራሱ አንጀላ ጄክስ መሰወሯ በታወቀ ጊዜ ከዚህም ብሶ እንደነበር አስታወሰ። ሴሊን ምንም ጠረጠረች ምን አንጀላን ልክ አሁን ማት ሊዛን በሚወዳት አይነትና መጠን አልወዳትም ነበር። ነገር ግን እንዲሁ አንጀላን ለቶርች፣ ለስቃይ፣ ለጥቃት ብሎም ለግድያ ስትጋለጥ እያሰበ ክፉኛ ራሱን መሆን አቃተው እና ማት እንዲህ ቢሆን ፈጽሞ ከቶ ሊፈረድበት አይገባም። ይገባኛል፣ ተወው በቃ ትቼዋለሁ አለው። ለማንኛውም እንገናኛለን፣ ነገር ግን በጋራ መስራት ይኖርብናል እና አንተም ብትሆን ከዚህ በኋላ ምንም አላስፈላጊና አሳዛኝ ነገር እንደማታደርግ ቃል ግባልኝ። አላስፈላጊና አሳዛኝ ለምሳሌ ምን? ለምሳሌም ለመጥፋት ማሰብ ወይም ደግሞ በራስና ብቻህን እሷን ለመፈለግ መነሳሳት። አንድ ፈጽሞ የማንጠራጠረው ነገር ይሄ ነፍሰ ገዳይ እጅግ አደገኛ መሆኑን ነው እና ማንኛውንም መጋፈጥም ሆነ ፍልሚያ ለፕሮፌሽናሎች ብትተው፣ ለራስህም ለሊዛም ስትል። ማት በእጁ ራሱን ያዘ። እኔ ምንም ሳላደርግማ አልቀመጥም ማለት እሷን ትቼ። ድምፁ ተቆራረጠና ወደ ማቃሰት የሲቃ ተለወጠ። ዳኒም ምንም አታደርግ አላልኩም፣ ይልቅ አንተ አብረን እንተጋገስ እንረዳዳን ያልኩ አለው። እንዴት? ለምሳሌ በመነጋገር አለና ዳኒ ከኪሱ ያለውን የድምፅ መቅጃ ከፈተው። ስለ ሊዛ ባሪንግ ንገረኝ እስኪ ማት፣ የምታውቀውን ሁሉ ንገረኝ። ያን ቀን ቆየት ብሎ በሳንታ ሞኒካ በሚገኘው ሆቴል ተመልሶ ዳኒ አልጋ ላይ ጋደም አለና የድንች ጥብስ እየበላ ማት በአዝራኤል ጉዳይ ላይ የተናገረውን ሁሉ መልሶ አውጠነጠነ። እርግጥ ነው ይህን ከማት ያገኘውን መረጃ ቀደም ሲል ከሰበሰባቸው ስታስቲካዊ የሆኑ የተደጋገሙ ዘይቤዎች አንጻር ምን ለማለት እንደሚያስችል በሪቻርድ ስቱሪ አማካኝነት ያጥነዋል። ዳኒ ለስቱሪ ከፍተኛ የሆነ አድናቆት ያለው ነው። ስቱሪ ፈጽሞ የማይሆን የጥንቆላ ሀሳብ ነው ያለውንም ላለመቀበል ድፍረቱ አለው። ግን እንዲያም ሆኖ የራሱን ግምትና ደመነፍስም ያምናል። ለመሆኑ ማት ከተናገራቸው የተለያዩ ነገሮች መካከል የትኛው ይሆን የበለጠ አስፈላጊውና ጠቃሚው? ዳኒም ምንም ሳያስብ ታይፕ እያደረገ መጻፍ ጀመረ። ኒውዮርክ፣ ሞሮኮ፣ እህት። እርግጥ ነው ወደ ኤልኤ ላይል ሬናልቶን በተመለከተ ጠለቅ ያለ መረጃ ለመቃረም እንደሚሄድ አስበውበት ነበር። ይሁንና ዛሬ ማት ዳይሊን ሲያገኘው ሐሳቡን ቀየረ። ሊዛ ባሪንግ ናት ለዚህ ሁሉ ቁልፍ። ሊዛ ማን መሆኗን ከደረሰበት የት እንዳለች የማወቅ ዕድሉን ይሰፋል። ሊዛን ካገኛት ደግሞ በጣም እርግጠኛ እንደሆነው ጉዳዩ ላይ ይደርስበታል። ከከተማው የተወሰነ ማይል ርቀት ሲሄድ ማት ዳይሊ ምኝታው ላይ ተኝቶ ይገኛል። በኮምፒውተሩ ስክሪን ላይ አፍጥጧል። ነገር ግን የራሱን ሳይሆን የሊዛ ኮምፒውተር ነው። ዛሬ ጠዋት ዳኒን ሲያገኘው ለአፍታ ያህል ብሰጠውስ ብሎ አሰበ። ምናልባት የዳኒ የኢንተርፖል አነፍናፊ ፖሊሶች እሱ ያላገኘውን አንድ ነገር ሊያገኙ እንደሚችሉ ገምቶ ነው። ነገር ግን እውነታው ዳኒ የቱንም ያህል ቢወደው ሙሉ በሙሉ ሊያምነው አለመቻሉ ነው። ጥሩ ሰው ነው። ልቡን በመልካም ሐሳብ ላይ ያነጣጥሯል። ስለ ሊዛ ነፃ መሆን ግን አላመነበትም። በእርግጥ እንደሚጠረጥራት ብዙ አላወራም።
ይሁን እንጂ ለማት ግን ዳኒ በእርግጥም ሊዛ እንደጠረጠራት ቀልቡ ነግሮታል። የፊቱ ገጽታ እኮ ብዙ ይናገራል። ካወራው ይልቅ ባላወራው በምልክት ቋንቋውና በአኳኋኑ እንደሚጠረጥራት ግልጽ አድርጓል። የዳኒ ስራ ገዳዩን አድኖ መያዝና የጥፋተኝነት ውሳኔ አስወስኖ እንዲቀጣ ማድረግ ነው። ይሄ ማዴሊም ቢሆን የሚፈልገው ነገር ነው። ይሁን እንጂ ከዚህ በኋላ ዋነኛው ትኩረቱ አይሆንም። ዋነኛውና ቀዳሚ ትኩረቱ ሊዛን ማዳን ነው። ላፕቶፕ ኮምፒውተሯን ወደ ኤሻ በህገወጥ መንገድ አዘዋውሮ ካስመጣው በኋላ ያልጎረጎረው ድራይቭ እና ፕሮግራም የለም። ገና ድሮ የተጻጻፋቻቸውን የኢሜይል መልእክቶች፣ የወርድ ፎርማት ያሉ ዶሴዎችን ጭምር በመቃረም ስለዚያ ሰው ማንነት አንድ የተጨበጠ ነገር ላይ ቢደርስ ብሎ ለፍቷል። በተለይም ደግሞ ሊዛ ማንነቱን አልናገርም ያለችው ይህን አፍቃሪዋን ለማወቅ ነው ጥረቱ። ይሄ ሰው ሊዛን የሰረቀውና የነጠቀው ነው። ይሁን እንጂ አንድም ነገር ሳያገኝ ቀረ። አንድ ምናልባት እንደ ማስተዛዘኛ ሆኖ አሁን በእጅ የሚገኘው ነገር ሊዛ በአማተር ፎቶ አንሺ እንደተነሳ በጣም በሚያስታውቅ ሁኔታ ከአንድ ወንድ ጋር እጅ ለእጅ ተያይዛ የተነሳችው ፎቶ ነው። የሊዛን ፊት በመመልከት ፎቶግራፉ በጣም በዛ ቢባል ከ2 ዓመት እንደማይበልጠው ገምቷል። የቅርብ ጊዜ ነው። ማት ዘወትር በህልሙ የሚያስባትና የሚስላት እሷ ናት። በዚያ መልአክ በመሰለ ገጽታዋ የምትታየው። ይሁን እንጂ በዚያ ማትሪሽ ፎቶ እንሺ የአንግል አመራረጥ የተነሳ የሰውየው ፊት ብርሃን በዝቶበት ደብዝዟል። እንደመሰለው ከሆነ ፀሐይማ ቦታ ላይ ሆነው እሱ ደግሞ ጭራሽ በፎቶ ፍላሽ አብርቶ ነው ያነሳው። ቀሽም ሁለቱም ቁምጣና ቲሸርት ያደረጉ ሲሆን በአንድ ረጅም ዘመን ባስቆጠረ ድንጋይ አጠገብ ሆነው ነው የተነሱት። ማት ፎቶውን ጠጋ ብሎ በድጋሚ ተመለከተው። ግድግዳው የአውሮፓ ነው የሚመስለው። አውሮፓ በበጋ ወራት። ከላይ በስተግራ በኩል የተለጠፈው ታፔላ ታየው። እዚያው ኮምፒውተሩ ላይ ስለነበረ አስጠግቶ ተመለከተው። አንድ ቃል ነው የተጻፈው። የጣሊያንኛ ጽሑፍ ሲሆን ጌላቶ ይላል። ዋው ጣሊያን ናቸዋ። ይሄ የጣሊያን ወደብ ነው፣ ባህር ዳርቻው አጠገብ። ወዲያው ማት በችኮላና በደስታ ስሜት ባሊን አሰበ። እዚያ ሚራጅ ሳሉ በረንዳው ላይ ከሊዛ ጋር ሆነው እሳት ሞቆ ሲመለከቱ ገና ለመጀመሪያ ጊዜ ወሲብ የፈጸሙበትና ፍቅርን ያጣጣሙባት ምሽት። ግን ምን ነበረ መጨረሻ ላይ ያለችው? እንዲህ አይነት የሚሞቅ እሳት በፓስታ ሆኖ ነበር ያየ ነው። ማይልስም ወደደው ነበር ያለችው። እርግጥ ፎቶ ላይ አሁን የተመለከተ ሰው ማይልስ ባሪንግ ላለመሆኑ ነገር ያሸውም። ነገር ግን ፎቶ ምናልባትም ወደ አማላፊ ዳርቻ ጉዞ ባደረገችበት ተመሳሳይ ጊዜ የተነሳችው ሊሆን ይችላል እና እዚያ ነው የተዋወቀችው። ያ ቅዠት የጀመረው እዚያ ነው። ወደ ወጥመዱ የገባችለትስ ያኔ ይሆን? ማት ዴሊ ለዳኒ ሙጉዌር ምንም አይነት አስፈላጊና አጉል ስሜታዊ የሆነ ነገር እንደማይፈጽም ቃል ገብቶለታል። ነገር ግን ለዳኒ ሙጉዌር የገባውን ቃል ማጠፍ መጥፎ ልማድ ሊሆንበት ነው። እናም ኮምፒውተሩ ዘጋግቶ ወዲያው ሻንጣውን አዘገጃጀ። ዴቪድ አይሻግ ከሚገኝበት 3ኛ ፎቅ ቢሮ ሆኖ በመስኮት ተመለከተ። ይሄ ቢሮው በሙምባይ መካከለኛ የቢዝነስ ማዕከል ውስጥ የሚገኝ ሲሆን ምን እንዳየ ባይታወቅም እንደ ጅል ዝም ብሎ ይስቃል። ዴቪድ አይሻግ ምንም ሊሆን ይችላል እንጂ ሞኝ ግን አይደለም። በትውልዱ ከህንዳዊት እናት እና ከአይሁድ ዝርያ ካለው አባት የሆነው ዴቪድ በዚህ ይኩራራል። ዴቪድ ራጅ ኦስማን ካፕሪ አይሻግ እጅግ ስመጥር የቢዝነስ ሰው ነው። ከኦክስፎርድ እና ከኤምአይቲ ምህንድስና ዲግሪውን ያገኘ ሲሆን የታዋቂው አይሻግ ኤሌክትሮኒክስ መስራችና ዋና ስራ አስፈጻሚ ነው። አይሻግ ኤሌክትሮኒክስ ማለት ደግሞ በህንድ እጅግ በከፍተኛ ፍጥነት እያደጉና እየተመነደጉ ከመጡ የሃርድዌር ላኪዎች አንዱ ነው። በአሁኑ ወቅት 48 ዓመት የሞላው ቢሆንም ገና ልጅ ነው የሚመስለው። ዴቪድ አይሻግ መልከ መልካም ሲሆን ብሩህ አእምሮን የታደለና ነገር ግን እጅግ በተጋነነና በሚያሳቅቅ መልኩ ሀብታምም ነው። ራሱን እንደ ህንዳዊ አድርጎ ቢቆጥርም የአይሻግ ኤሌክትሮኒክስ ድርጅት ግን በመላው ዓለም ቅርንጫፎች አሉት። ታዲያ በዓለም ላይ እንዲህ ቢሰራፋም በሙምባይ ዲስትሪክት የቢዝነስ ማዕከል ውስጥ የሚገኘውን ጽህፈት ቤቱን ዋና ከማድረግ መቼም ቢሆን አይቆጠብም። ዴቪድ አይሻግ
ምናልባትም ትክክለኛ ሉዓላዊ ዜጋ ነው ማለት ይቻላል። ለምሳሌ ትውልድና እድገቱ በህንድ፣ ትምህርቱ በእንግሊዝና በአሜሪካ ነው። ሃይማኖቱን ብንወስድ እንዲሁ ተቀያይጦ በእናቱ ክርስትናን በአባቱ አይሁዳዊነትንና ከትውልድ ቀየው ደግሞ የሂንዱይዝምን አይቷል። እናም ዴቪድ የቱም ጋር መግባት ይችላል። በትምህርት ካለው ጉብዝና ይልቅ ሉዓላዊ የሆነው ለዓለም ያለውን አመለካከትና ከፈለገው አይነት ባህልና አካባቢ ከመጣ ሰው ጋር በቀላሉ መግባባትና አብሮ መኖር መቻሉ ነበር ለዚህ አሁን ለደረሰበት የቢዝነስ ተምሳሌት ያበቃው። ዛሬ ጠዋት ግን ዘወትር እንደ ጧፍ የሚያበራው የቢዝነስ ችሎታው አንቀላፍቶበታል። ዛሬ ጠዋት የምን ቢዝነስ የምን ስራ? ዴቪድ አይሻግ ስለ አንዲት መልአክ የመሰለች ውብ ሴት ብቻ ነው የሚያስበው። ከዚህች ውብ ሴት ጋር የተገናኙት ከሁለት ወራት ቀደም ብሎ በአንድ የበጎ አድራጎት ልገሳ ስነ ስርዓት ላይ ነው። ይህ ዝግጅት ለሰሚው እጅግ የሚያስጠላ ገጽታ ያለው ነው። ገንዘባቸውን የት እንደሚያደርጉ በቅጡ የማያውቁ በቅንጦት ባህር እስኪበቃቸው ያኙ ሀብታሞች እጅግ ውድና የተቆጠቆጡ ሱፎችና ነጫጭ ከረባቶች አስረው በጣም አነስተኛ የተባሉ የግል ንብረቶቻቸውና ማረቦቻቸው ሳይቀሩ በሚሊዮን ዶላር ለጨረታ የሚቀርቡበት ቴሌቶን መሰል ዝግጅት ነው። ላይኑና ኦፊሻላዊ በሆነ መልኩ ለጎዳና ተዳዳሪ ህጻናት መርጃ እንዲውል ተብሎ ገንዘብ ባልባሊና አይረቤ የቅንጦት እቃዎች ጨረታ ይሰበሰብ እንጂ ዋና ዓላማው ግን ምቾት አይተው የማይጠግቡ የሚመስሉ ቅንጡ የሴት ጓደኞቻቸውንና ቅምጦቻቸውን ለመማረክ ነው። ዴቪድ በተቻለው መጠን እንዲህ አይነቱ ዝግጅት አይሳተፍም። እንደ መቅሰፍት በመፍራትም አይሄድበትም። ለጎዳና ተዳዳሪዎችም ሆነ ለሌሎች ችግረኞች ይረዳል። ነገር ግን ስሙ እየተጠራ እየተመሰገነ ምናምን አይደለም። በባንክ በኩል ስሙ ሳይጠቀስ ነው ለድርጅት ገቢ የሚያደርገው። በእነዚህ ዝግጅቶች ላይ የሚገኙት ሴት ታዳሚዎች ይበልጥ የሚያበሳጩ ናቸው። ስንት ችግርና እርዛት ባለበት በዚህ ዓለም ላይ እየኖሩ ለዚያውም የድሃው ሕዝብ ስም በሚጠራበት በስሙ ከመማልና ከመገዘት ባለፈ ገንዘብ በሚሰበሰብበት ዝግጅት ላይ በዓለማችን ላይ እጅግ አስፈላጊ የሆኑ ቦቶክስ የተቀባብተው ከመጠን በላይ በጌጣጌጥና በከንፈር ቀለም ደም የለሰች ውሻ መስለው ነው የሚመጡት። ገንዘብ ያለውን ወንድ ገና በጠረኑ ነው አሻግረው የሚለዩት። እንዲያውም እስከ 1500 ሜትር ድረስ አነፍንፎ ማሽተት እንደሚችል ስልጡን ኃይለኛ የፖሊስ አዳኝ ውሻ እነሱም የባለ ገንዘብን ወንድ ጠረን ያውቁታል። ከዚያ ያሳድዱታል። ነገር ግን እንዳለመታደል ሆኖ ዴቪድ አይሻግ ጥሎበት የሙምባይ የቢዝነስ ማህበረሰብ ታዋቂና ስመጥር አባል በመሆን አልመጣም አልገኝም አይልም። የግዱን አንዳንዴም ቢሆን ይገኛል። ብዙውን ጊዜ እንደ ቀፈፈው ተገኝቶ ሹልክ ብሎ ቢወጣም አንዱም ቀን ግን በመገኘቱ በጣም ተደሰተ። ከአንድ ጥግ ላይ ከሚገኝ ጠረጴዛ ላይ ተቀምጣ የነበረች አሻግሮ ያያት። እርግጥ ነው ዴቪድ ለዚያውም እንዲህ በሀብት የሚንቦጨረቅና የተንበሸበሸ ሆኖ ገና ሲገባ ነው ስንት ቆነጃጅት የሚከተሉት በአይናቸው የሚሰልሉት። ነገር ግን ይችኛዋ የእነሱ አይነት አሳዳጅና ጥቅም ፈላጊ ባለጌ ሞዴል አይደለችም። እነዚያ ሌሎች ሴቶች ግን በውበታቸው ብቻ የሚመኩ በመሆናቸው ሌላዋን ሴት በንቀት ነው የሚመለከቱት። የሚያስደስታቸው ደግሞ ገንዘብ ያለው ወንድ ከበው እነሱ እንደ አህያ ሲያናፉ እየሰማ ወሬ አብሯቸው እንዲያወራ በትንሽ የሴት ወሬና ሹክታ እንዲገለፍጥ ነው። ይህችኛዋ የተለየች ናት። ብዙም ያልተጋነነ ጥቁር ልብስ ያደረገች ሲሆን ውበት ስላላት ምንም ማጌጥና አጉል መዘነጥም አያስፈልጋትም። ጉንጮቿ ሞላ ያሉ ሆነው ወደ ላይ ከፍ ያሉ የመንጋጋ አጥንቶቿ ያሏት ሲሆን ፈጠን ያለ ጥቁር ቀለም ያላቸው አይኖቿ ዛጎል ነው የሚመስሉት። ዴቪድም ሁለመናዋን በአንድ ጊዜ ማረከው። ሲያፈጥባት ተመለከተችውና በፈገግታ ቀና አለች። ሳራ ጄን ሁንግ ትባላለች። በሙያዋ መምህርት ስትሆን በንዑስ አህጉር ውስጥ በሚገኝ ሀገራት የሚገኙ የጎዳና ልጆችን በመርዳት ለሚሰራ አንድ በጎ አድራጎት ድርጅት ነው የምትሰራው። ሳቂታና ተጫዋች የሆነችው ይቺ ልጅ ከዴቪድ በጥቂት ዓመት ብቻ ነው በእድሜ የምታንሳው። አይሪሻዊ ናት። በተቀመጠችበት ጠረጴዛ ታድመው የነበሩት አንዳንድ ጉረኛና ባለጌ ባለሀብቶች የሚሉትንና የሚያደርጉትን ስታሰለስል ስትቀልድባቸው ሲሰማት ከዚያ በኋላ ተጣብቆ የቀረ ያህል መጥፋት አቃተው።
እንዲያውም ከቢሮው አለወትሮ በጊዜ ይወጣና ካገኘኋት ብሎ ሁሉ ይፈልጋል። ተደዋውለውም ቀጠሮ ይዘው አንድ ቀን ቢጋብዛት በጣም ፈልጓል። ነገር ግን ፈጽሞ ሳትደውል ቀረች። ዴቪድ አይሻግ ለወንድ የማይሸነፉ በጣም የሚለፉ ሌሎች በርካታ ሴቶችን አውጥቶ ያውቃል። እነዚህ እሳት የላሱትን ሴቶች የሙምባይ የተረጋገጠለት የቢዝነስ ሰውና ወንደላጤ መፈለጓን በግልጽ ለምታሳየውና ለምትለማመጠው ሴት ፈጽሞ እንደማይሆን አሳምሮ ያውቃሉ። ሳራ ጄን ግን እሱን ፈልጋው፣ ነገር ግን እነሱ እንደሚያደርጉት ለማግኘት ስትል ያደረገችው ነገር አይደለም። እሷ በምታስተምራቸው ልጆች ነው ተወጥራና ተጠምዳ የምትኖረው። ስለዚህ ስራዋና ህይወቷ ይበልጥባታል። ዴቪድ አይሻ ግን ከዚያ ቀን በፊት አታውቀውም። በዝናም ቢሆን ያን ቀን ዝናውን ከሰማችና ማን መሆኑን ምን እንዳለው ካወች በኋላም ምንም አልመሰላትም። ዴቪድ አይሻግ ፍቅር እንደያዘው ታውቁታል። እንዲያው በሚገርም መልኩ ባንዴ ነው አፈፍ አድርጎ የያዘው። አንድ ጊዜ ሳራ እሺ ብላው መገናኘት ከጀመሩ በኋላ ግን እሷም ተመሳሳይ ስሜት እንዳላት ለማመን አንድ ድፍን ወር ወስዶባታል። ፈጽሞ ፍቅር አይዘኝም እንዲሁም ደግሞ አልሸነፍም ባለበት ብሎም ደግሞ ታዋቂ ሰው እንደ ጎኑ ጋት የማይለቁት እነዚህ ወረኛ ጋዜጦችም እየተቀባበሉ እሱ ፈጽሞ አያገባም ባሉበት ጊዜ ይኸው የተመኛትን ሴት አምላክ ሰጠው። እናም ፈጽሞ ሊቆጣጠረው ባልቻለው መልኩ ፍቅሯ ደስ አለው። ተፍነከነከ። የበሩ ደወል ጠራ። ሚስተር አይሻግ አንዲት ወጣት ሴት ልታገኘው ትፈልጋለች። የዴቪድ ልብ ምት ጨመረ። ሳራ ጄን። እርግጥ ዛሬ እስከ ምሽት የራት ቀጠሯቸው ድረስ እንደማይገናኙ ነበር የተስማሙት። ባለፈው ሳምንት የጋብቻ ጥያቄ አቅርቦላት ተቀበለችው። ታዲያ በደስታ ያበደው ዴቪድም ከሁሉ የላቀ ምርጫ ወደ ሆነው የሞሪሽ ፍቅር መኮምኮሚያ ዳርቻ ልውሰድሽ ብሎ ጠየቃት። ሳራ ጄን ግን ስራዋን ትታ ፈጽሞ እንደማትሄድ ትነግረዋለች። አሻፈረኝ በሚለው አቋሟ በመጽናቷም ዛሬ ምሽት ሸዋን ራት ሊበሉ እዚያው ቀለበቱን ያደረገላት ቦታ አሰበ። ዞሮ ዞሮ ብዙ የሚነጋገሩት ነገር አላቸው። በሌላ በኩል ግን ይህቺ የአይን ረሃቡን ማጥገቢያ የሆነች ሴት ለተጨማሪ 6 ሰዓታት ካላገኛት ምንም ስራ ሳይሰራ በጉጉት እንደሚውል ታውቁታል። በመሆኑም ስራዋን ትታ እዚህ ድረስ በዚህ ሰዓት በመምጣቷ ተደሰተ። የበሩ ቢሮ ሲከፈት ግን ዴቪድ ኩምን ያለው ሳራ ጄን አይደለችም። ጉድ! ኤልዛቤት ካሜሩን ጠበቃዬ ናት። ቀጠሮ ያላቸው መሆኑን ረስቶታል። ኤልዛቤት ካሜሩን ፈገግ አለች። እንዲህ ባንዴ በአጭር ቀጠሮ ስላገኘኝ ደስ ብሎኛል። ዴቪድ በተቻለው መጠን ሙያዊ ባህሪውን ለመላበስና የሥራ ጉዳዩ ላይ ለማተኮር ሞከረ። ቢሆንም የቅያሜ ስሜቱ ከፊቱ አልጠፋም። አይ ምንም ችግር የለውም፣ ይልቅ ምን ልርዳሽ ኤልሳቤት? ኤልሳቤት ካሜሩን ቢጫ ፀጉር ያላት መስህብነት የተሞላችና ከፍተኛ ምኞት ያላት ሴት ናት። ብዙ ተስፈኛ ምኞት ያላት ጠበቃ እንደመሆኗ እንደ ዴቪድ አይነት ትልቅ ደንበኛ ለድርጅቷም ሆነ ለራሷ ሙያዊ እድገት የቱን ያህል ጠቃሚ እንደሆነ አሳምራ ታውቃለች። ግድ የለም ቆይ መልእክተኛውን እንዲገድል አታንደርድሪው። መልካም ዜና አይደለም የምነግርህ። ሚስ ሁግስ ዶሴዎቹን መልሳልናለች። ምንም አልፈረመችባቸውም። አረ! ዴቪድ አይሻግ በጣም የደነገጠው የተባሉትን ሰነዶች ከጋብቻ በፊት በኋላ ላይ ሀብት በምን መልኩ እንደሚከፋፈሉ የሚወስን ስምምነትን የተመለከተ ነበር። ሳራ ጄን ራሷ ነበረች ቶሎ ካልተጋባን ያለችው። በተለይ ደግሞ ጋብቻቸው ትኩረትን ያልሳበ ጭር ያለ አንድ ቦታ ላይ የሚደረግና ጣጣ ግርግር የሌለው እንዲሆን አበክራ ነው ያሳሰበችው። እናም ህጋዊ ነገሮችን ከጨረስክ በኋላ እናደርገዋለን ነበር ያለችው። እርግጠኛ ነች ሰነዶቹ ምንም እንደሆኑ ገብቷታል? ኤልሳቤት ካሜሩን ወንበሯ ላይ ተቁነጠነጠች። አዎ በሚገባ በደንብ ነው ያነበበችው። እኔው ራሴ ነኝ የሰጠኋት። ምላሿም ያው እንዳልኩ ነው። ተናገሪው እንጂ አላት፣ ፈጽሞ እሱ ላይ ባልተለመደ እንዴት ብሎ። ለመሆኑ በትክክል ምንድን ነው ያለችው? ጠበቃዋ ይህን ጊዜ ግራ ገብቷት ምራቋን ዋጥ አደረገች። ማለቴ በዚህች ዓለም ላይ ወንድ ሁሉ ጠፍቶ አንድ ብትቀር እንደማታገባህ ነው የነገረችኝ። እንዲያውም በትክክል ንገሪኝ ካልከኝ ይህንን ብላሽ ስምምነትህን ከዚህ ጋር መልሽልሃለሁ ነው ያለችው።
ይህንን ብላ እጅግ የተንቆጠቆጠ ሳፋየር እና ዳይመንድ የሆነውን የጋብቻ ቀለበት አውጥታ ዴቪድ መዳፍ ላይ ያስቀመጠችው። እንዲያውም ይህንን ስምምነትና ቀለበቱን ከፈለክ ተዩ ገባኝ። ዴቪድ ብድግ እያለ ነበር። ለመሆኑ ስታገኛት የት ነበረች? ትምህርት ቤት ነበረች እንዴ? ኤልዛቤት ካሜሩን በጣም በጨለመ ፊት ነበረ በአዎንታ የመለሰችለት። ማለት እዚያ ርጦ መሄዱ ትክክል አይመስለኝም። በጣም ተበሳጭታ ነበር። አሁን እንደ ጠበቃ ሳይሆን እንደ ሴት ሁኜ ላነጋግርህና ምናልባት እንድትረጋጋ እድል መስጠቱ ሳይሻል አይቀርም። ጥሩ ምክር ስለመሆኑ አልጠራጠርም አላት ዴቪድ ኮቱን እየለበሰ። ግን እንዳለ መታደል ሆኖ ይህንን ምክር ለመቀበል የምችልበት ሁኔታ ላይ አይደለሁም። አየሽ ሚስ ካሜሩን፣ ችግሩ ምን መሰለሽ? ሲበዛ ይችን ሴት አፈቅራታለሁ። አላገባም ካለችኝ ደግሞ ታይኛለሽ፣ ከዚህ መስኮት ላይ ነው የምወረወረው። ስለዚህ ከትልቅ ይቅርታ ጋር ቀድመሽኝ ትውጪ። የሳራ ጂን የስራ ባልደረቦች እንዲህ በንዴት ጦፋ አይተዋት ማወቃቸው በእጅጉ ነው የተጠራጠሩት። ስኒድ የተባለችው ረዳት መምህር ምናልባት ያልተግባባችሁበት ነገር እንዳይሆን አለቻት። ሬችል የተባለችዋ የክፍል መሪ ደግሞ ሳራ ግድ የለም ዛሬ ልፍቀድልሽ፣ አረፍ ብለሽ አስቢበት አለቻት። ሳራ ጂን ግን ማረፍ የሚባል ነገር አትፈልግም። ያንን ዴቪድ አይሻክ በሆነ የአጥንት ቅል ጭንቅላቱን መስበር ነው የሚፈልገው። አዎ በነፋስ ፍጥነት በፍቅር ተያይዘው መክነፋቸው አይዘነጋትም። ይበልጥ እየተዋወቁ ነበር። ነገር ግን እንዴት አባቱ ቢደፍራት ነው አስፈሪ ቀፋፊ የሆነ የኢንሹራንስ ፖሊሲ መሰል ነገር አምጥቶ ፈርሚ የሚላት? ሳራ ጄን የምታስተምርበት ትምህርት ቤት ለራሱ አንድ ብቻ ህንፃ ነው ያለው። እዚያ ላይ ሆኖ ቁልቁል ቢመለከቱ የዳርቪ መንደር አሮጌ ቆርቆሮዎች፣ የህዝቡ የድህነት ኑሮና የጭቁኖች መኖሪያ ነው የሚታየው። እናም ታዲያ እንዲህ በተቆራፈደውና ለጥፍ ተደርገው የተሰሩ ዳንስ መሳይ ነገር ቤቶች ብቻ ነው ጠበብ ያሉ የሰፈር መንገዶች በበዙበት አካባቢ ከ1 ሚሊዮን የሚበልጡ ነዋሪዎች አሉ። ከነዚህ መካከል እስከ 2/3 ያሉ ህጻናት ሲሆኑ ከ5 በመቶ የማይበልጡ ብቻ ናቸው መደበኛ ትምህርት ማግኘት የቻሉት። ሳራ ጄን ወደምታስተምርበት ትምህርት ቤት በየቀኑ ቦርሳ ተሸክመው እየሮጡ የሚገቡት እንቦቀቅላዎች በጣም እድለኛ የሆኑት ጥቂቶቹ ብቻ ናቸው። ብዙዎቹ ከችግረኛ ቤተሰብ በመምጣታቸውና መማር መቻል በራሱ ትልቅ እድል በመሆኑ ፍጹም ደስተኛና ብዙውን ጊዜ በትምህርታቸው ጥሩ ውጤት ማምጣት የቻሉ ናቸው። ምንም እንኳን የአንዳንድ አስፈላጊ ነገሮች አለመሟላት እያስቸገራቸው፣ ከዚያም በተጨማሪ በስራ ቦታ ከ100 ዲግሪ ሴንቲግሬድ በሚለቀው ሙቀት ቢሰቃዩም ሳራ ጄን እና ጓደኞቿ ግን እዚህ በማስተማራቸው ደስ ይላቸዋል፣ ስራቸውንም ይወዱታል። ዴቪድን ስላገኘችው ይህን አልቀየረችውም። እርግጥ ነው የዴቪድ የዕለት ተዕለት ውሎ ከእሷ ውሎና አኗኗር ዘይቤ ጋር የቱንም ያህል ሊለያይ ይችላል። ነገር ግን ሳራ ጄን ህንድን የምትወድበት አንዱ ምክንያቷ ይሄ ነው። ህንድ ውስጥ ፍጹም የተራራቀ ህይወት ያላቸው ጥንዶች ሊኖሩ ይችላሉ። እናም የእሷና የዴቪድ አይነት እድል ጥንድ ትክክለኛና ጥሩ ግንኙነት የመመስረት እድላቸው የሰፋ ነው። እርግጥ ስለ ወደፊቱ ትልቅ ተስፋ መሰነቅና ከእሷ ጋር ሲነጻጸር ሁሉ የለቀቀውን የዓለም ሴት የሚሰግድላት የሚመስለውን ዴቪድ አግኝታ ህይወቷን የመቀየር ህልም ልትሰንቅ ትችላለች። የቆዳ ቀለሙ ጠቆር ቢልና በስሙ መካከል ራጅ የሚል ነገር ቢኖርም ስለ ኑሮ ከተነሳ ግን በድሃ መካከል በመኖር ሳራ ነች ከሱ ይልቅ እንዳይቷ። ዴቪድ እስካሁን ሳራ በምታደርግበት ትምህርት ቤት የመጣው አንድ ጊዜ ያክል ነው። ያን ቀን ከበር ላይ ይዞ ወደ ዳራቪ ሲገቡ ፊቱ ላይ ያነበበችው የፍርሃት ስሜት እስካሁን ድረስ ከትውስታው አይጠፋም። ታዲያ ዛሬ ሁለተኛዋ ጊዜ መሆኑ ነው። ከመጠን በላይ የሚቦርቁ ህፃናት ወደ ታጨቀውና በጮች ሊነጋ ወደ ደረሰው የትምህርት ቤቱ ቅጥር ግቢ ሲገባ ከዚያን ከመጀመሪያው ቀን ይልቅ እንዲያውም በፍርሃት ቆፈን የተቆለፈ ለመሆኑ ገጽታው ይመሰክራል። አሁን የፈራው ግን ፍጹም በተለየ ምክንያት ነው። ይቅርታ ልናወራ እንችላለን? የሚገርም ነው። 200 የሚደርሱ የሚቦቅርቁና ምንም የማያውቃቸው የሚመስሉ ህፃናት ባንዴ ጸጥ ረጭ አሉ። በተለይም ሚስ ሁግስ ከሌላ ፕላኔት የመጣች ነበር የምትመስለው። አቤት አለባበስ! ያ ሙሉ ሱፉ ሌሎች ህይወታቸውን በሙሉ ቢሰሩና ቢያጠራቅሙ የሚገዙት አይመስልም። አይ አንነጋገርም እባክሽ ሳራ፣ ይህ ለእኔ በጣም ወሳኝና አስፈላጊ ነገር ነው። ኤልሳቤት ምን እንዳለችሽ
አላውቅም። ግን ጥፋትንማ ጠበቃ ላይ አታላክ አለችና አንዴ እንደ ብራቅ ጮኸችበት። አንተው ራስህ ነህ የላካት። አሁን ልኬያታለሁ። ነገር ግን ለምን ሁሉንም ነገር በእርጋታ አላስረዳሽም? እያስተማርኩ ነዋ። ጥሩ። በጣም ከመፍራቱ የተነሳ እንዳያጣትም ሰጋ። ብዙ መለማመጥና መለመን የሚችል አይነት ሰው ደግሞ አይደለም። ግን ስሜቱ መራውና አንዱን የእንጨት ወንበር አስቦ ከክፍሏ ኋላ ሄዶ ተቀመጠና እጁን አጣመረ። እጠብቅሻለሁ። ቀላል አላስጠበቀችውም። ደህና አድርጋ ለአንድ ሰዓት ያህል ነው ያቁነጠነጠችው። ግን እሱም ቢሆን አልሆነም። 2 ሰዓት አለፈ። 3 ዴቪድ ክራቫቱን እና በኋላ ጫማውንም ለማውለቅ ተገደደ። እንዲያውም ያንን በከፍተኛ ውድ ሽቶ የተቁነጠነጠውን የቢዝነስ ሸሚዙንም ቢያወልቅ ደስ ባለው። ግን እንዲህ አይነቱን ነገር በዚህ ጊዜ ሳራ ጋር አይሰራም ብሎ ተው። ለራሷ የክፍሏን ተማሪዎች በቂ ትኩረት ማግኘት ተስኗታል። የህንድ ልጆች ደግሞ ከምንም በላይ የኦፔራ ሳሙና ነው የሚወዱት። ዛሬ በነበረው የቀትር በኋላ ጊዜ ታዲያ የአይሻግ ኤሌክትሮኒክስ ዋና ስራ አስፈጻሚ በሚገርም መልኩ አንዲት መምህር ዘንድ ሄዶ ለማስረዳት ለሰዓታት እየጠበቀ ነው። በኋላም አይቀርምና ክፍሉን አጠናቃ ተማሪዎቹን አሰናብታ ሲድኒና ሪችንም በመነጋገር ስለሚያምኑ ትተዋት ሄዱና አሁን ሁለቱ ፍቅረኞች ብቻቸውን ቀሩ። ስማ ዴቪድ፣ ለምንድን ነው ግን እዚህ የመጣሁ? ምንድን ነው የምትፈልገውስ? ከሳራ አይኖች ውስጥ አሁንም ብስጭት በሚገባ ይታያል። ዴቪድ እንደ ዛሬ ቃላት ለመምረጥ ተጨንቆ አያውቅም፣ አይመስለውምም። አንቺን ነው የምፈልገው፣ አፈቅርሻለሁ። አንተ በፈለግከው መንገድ ማለት ነው አለች፣ መጽሐፎቿን እያነሳችና በንዴት ቦርሳዋ ውስጥ እያጨቀቻቸው። ዴቪድ እጇ ላይ እጁን ጫነ። ስሚ ሳራ፣ ባልተግባባንበት አንድ ነገር ዝም ብለን እንድንለያይ አልፈለግም። ሳራ እባክሽ በምንም መንገድ በይኝ፣ ፈልግሻለሁ። ላፍታ ያህል ፊቷ ላይ የሐዘን ድባብ አጠላ። ጭራሽ አላወከኝም እኮ። ዴቪድ ምን ያለው ምን ማለትሽ ነው? እንዴት ያለሽ? እውነት ስለሆነ ነዋ። እኔም ራሴን አንዳንድ ጊዜ ራሴን ስለማላውቀው ነዋ። በሕይወቴ አንድ የመሪ ተዋናይት ሚና የተጫወትኩ የስክሪፕቱ አንድ ቅጂ ብቻ ነው እንዳለው ሰው ስለሆንኩ ነው። እኔን የምታውቀኝ ቢሆን ኑሮማ ለዚያ ለምናምንቴ የተከመረ ገንዘብህ ቅንጣት ታህል ግድ እንደሌለኝ በሚገባህ መንገድ ባወክ ነበር። ያንንማ አሳምሬ አውቃለሁ ሲል ተቃወመ። እና ታዲያ ምን ቆርጦ ነው ገና ሳንጋባ ንብረት ወደፊት እንዴት ልንከፋፈል እንደምንችል የሚደነግግ ስምምነት ልታስፈርመኝ የደፈርከው? እንዲያውም በነካጅህ ለምን አላምንሽም እኮ ብለህ ደብዳቤ ጽፈህ አትከትብበትም ነበረ። ዴቪድ በፍጹም የንዴትና የተስፋ መቁረጥ ስሜት ጸጉሩን ዘበራረቀው። ምን ነው ሳራ፣ እኔ አላምንሽም ምናምን ለማለት አይደለም። ተወደደም ተጠላም $1 ቢሊዮን በላይ የሆነ ንብረት ነው እጄ ውስጥ ያለው። እንደዚህ አይነት ነገር ደግሞ ውስብስብ ነገር ማምጣቱ አይቀርም። ማስተማመኛ፣ ስቴክ ሆልደር ምናምን የሚባሉ ጣጣዎች አሉ። እና በኋላ ኃላፊነቴን በሚገባ ሳላስተካከል ሩጭ ጋብቻ መመስረትማ አልችልም። ጥሩ፣ ታዲያ ምን አስጨነቀ? አሁን እንደሆነ ስለማንጋባ ተው። ኮሌጅ እያለ ከተዋወቃት አናስቴዥያ ከተባለች ሴት ጓደኛው ወዲህ ዴቪድ እንዲህ ቺክ ያለች ሴት ስትገጥመው የመጀመሪያ ነው። ታዲያ በጣም የሚገርመው ነገር ደግሞ ሳራን እስከ ተዋወቀበት ጊዜ ድረስ ከልቡ የወደዳት ሴት አናስቴዥያ የምትባለዋ መሆኗ ነው። ግን ታዲያ ለዚያውም ልጅ ካረገዘችለት በኋላ ለአባትነት በጣም እድሜው አነሰብኝ ብላ አንጋባም ማለቷ ሳያንስ ድርሽ እንዳይልባት ማስጠንቀቅ ያዘች። ወዲያውም ሞስኮ ወደሚገኙ ቤተሰቦቿ ሮጣ ሄደችና ከወለደች በኋላ ግንኙነታቸውን አቋረጠች። ዴቪድ ከደረሰበት ብስጭት አገግሞና ተረጋግቶ ልጁን እንኳ እንታገናኘው ለመጠየቅ ሞስኮ ሲሄድ ምንም ሳትተው ሄዳለች። እና አሁን ይችኛይቷ ቺኮ ደግሞ የምትለውን ቢቀበል ታሪክ ራሱን ድብን አድርጎ ደገመ ማለት ነው። ሳራ በእናትሽ ብዬሻለሁ። ከዚያ ምንጭቅ አድርጎ ይዞ አለቅ ማለት። እውነቱን ግን ልንገርሽ፣ አስፈላጊውን የህግ ጉዳዮች ጨርሰህ እንጋባለን ስትይኝ እንዲህ ለማለት የፈለግሽ አድርጌ ነበር የወሰድኩት። ጭራሽ ንብረትም አስቀድሞ ስለመከፋፈል የሚያትት
ስምምነት የምንፈልግ መስሎ ሁሉ ታየህ? ዛሬ ኤልሳቤት ያመጣችልሽ ሰነዶች እኮ ምንም ያልተለመደ ነገር የላቸውም። ማለትም እንደኔ ያለ ሰው የግድ ናቸው። ነገር ግን እውነት አጥፍቼ ከሆነ ይቅርታ። እኔ በሙሉ ልቤ ነው የማምንሽ። እናም ደግሞ ባለቤቴ እንድትሆኝ ይፈልጋለሁ። ሳማት። ሳራም የቱንም ያክል ብትበሳጭበት በሚገርም መልኩ ምጥጥ አድርጋ ራሷን እስክትቀልጥ ድረስ ሳመችው። ጥሩና ጨዋ ሰው ነው። በዚያ ላይ የሚስብ ነገር አለው። ለሳራም ደግሞ አንድ የኋላ ታሪኳ የነበረ ወደዚህ ያስገደዳት ነገር አለ። ልትረሳው የምትሞክረውን አንድ በፊት በሕይወቷ የነበረ ወንድ ያስታውሳታል። እናም ስህተቱን ትክክል ከሚባለው በላይ መለየትም አስቸጋሪ የሆነበት። ዴቪድም ጆሮዋ ጋር ጠጋ ብሎ ሳርዬ እስኪ እንደምታስቢልኝ ንገሪኝ አላት በሹክሹክታ። ንብረት አስቀድመን የምንከፋፈልበት ስምምነት ሳይኖር አለች መልሳ በሹክሹክታ። ንብረት አስቀድመን የምንከፋፈልበት ስምምነት ሳይኖር አለሱም። ጣሊያን ፓስቲኖ በሚገኘው አንድ የወደብ ግድግዳ ላይ ተቀምጦ እንዳለ ማቴሊ ከያዘው ዳቦ ላይ ቡጡን ቆርሶ ቀስ እያለ ጎረሰው። ዳቦው ጥሩ መዓዛ ካለው ቅጠልና ከባህር ጨው የተሰራ እንደመሆኑ በጣም ይጣፍጣል። ቅርፊቱም ጭምር ቢበላ እጅ የሚያስቆረጥም ነው። እንደ ስሜቱ ከሆነ ማት ቢጨርሰውና ደግሞ ደስ ባለው። ይሁን እንጂ ይህን የመጨረሻው ለማድረግ ይገደዳል። በጣሊያን ከገባ ዛሬ 10ኛ ቀን የሞላው ሲሆን ገንዘቡም እያለቀ ነው። በሚያስደነግጥ መልኩ ራኬል ፍቺውን በፍርድ ቤት ከፈጸመች በኋላ የተወችለትን ከሄርሺ ባር ከሚቀመጥ ትንሽ ቅሪት የዘለለ አይደለም። ይህን አይነት ገንዘብ ተይዞ ደግሞ እዚህ ከተማ ውስጥ መቆየት እጅግ ያስቸግራል። ሌላው ቢቀር እዚህ ሀገር የህዝብ መጸዳጃ ቤት ለመጠቀም እንኳ 2 ዩሮ ቁጭ አድርጎ ነው አንድ ሰው የሚፈቀድለት። የጋዝ ዋጋ ደግሞ ልክ እንደ ፈሳሹ ፕላቲኒየም ነው ጣሪያ ሊነካ የሚደርሰው። ሬስቶራንቶች የእነሱ ነገር አይነሳ፣ እንዲያው ለመሄድ የማይደፈሩ ናቸው። ላለፉት 2 ቀናት ማት እጅግ ረከሱ የሚባሉትን የሰላሚ ሳንዱች ሲበላ ነው የከረመው። ከዚያ እሱም በውሃ እያወራረደ በቃ እንደዛው ስጋ የሚባል መቅመስ እንኳን ትልቅ ቅንጦት ነው የሚሆነው። አልጋ ያይዘውም በዚህ ሀገር ደረጃው የወረደ ነው የሚባለው የእንግዳ መቀበያ ነው። ግን የእንግዳ መቀበያ ይባል እንጂ እንዲያው እስር ቤት ነው የሚመስለው። ሻወር የጋራ ነው። አልጋው በማጓጓዣ ላይ የሚገኝ የእንጨት አልጋ ነው። ጀርባ የሚያስወድቅ ምን ይህ ብቻ። ከሌሊቱ 6 ሰዓት ያልገባ ተከራይ ቀኝ ኋላ ዙር ነው የሚባለው። ግን ይህ ሁሉ መስዋዕትነት ተከፍሎም ሊዛ ፈጽሞ አልተገኘችም። ጥሩ ጎን ነገር ከተባለ ደግሞ ቢያንስ ያ ቅዠቱ አሁን የለቀቀው ይመስላል። ለነገሩ ይቻልስ ነበር ያኔ እዛ ኪለር እያሉ እንደሚያደርገው። እዚህም ከሌሊቱ 8 ሰዓት ላይ ጮሆ ባን ነው ሊዛ ቢል አንጠልጥለው ነው ከሆስቴልሱ የሚያባረሩት። ያልቃዠውት ደግሞ አንድ ነገር እየሰራው ስላለው ነው። አልተጎለቱም። ይህንን ውሻ ይዤው ከዚያ እሷን ላድናት ነው። ግን ይህ ሲባል ደግሞ ማት ስለዚያ ደግሞ ደጋግሞ ማሰቡ ቀረ ማለት አይደለም። ዋና ጉዳይና የተሻለው ግን በጣም መጥፎ የሚባሉትን ቅዠቶችን ማፈን በመቻሉ ነው። በየሰዓቱ ምን ሆና ይሆን ብሎ መጨነቁ ግን አልቀረም። በዚህም የተነሳ እያንዳንዷን ሰዓት በንቃት መከታተልና መስራት እንዳለበት አሳምሮ ያውቃል። ብደነዝዝ አለቀላት ይላል። እዚህ ሲመጣም እንዲጠቅመው ብሎ ከሊዛ ኮምፒውተር ላይ አትሞ ያወጣውን ያንን ፎቶግራፍ ይዟል። ማት በከተማው ውስጥ ያልጎበኘው ምንም ሆቴል የለም። ከተራው ፔኒንሲዮን አንስቶ እስከ ካዛ ጁሌርሞ እንዲሁም ሆቴሎች ፔተሮ ደርሷል። አልጋ ሪዘርቭ ያደረጉ ሰዎችን ማንነት አንገልጽም አለችው አንዷ በሳን ፔትሮ እንግዳ መቀበያ ወንበር ላይ እየተጎለተችው። አይደለም አሁን አልጋ ይዘው ያሉትን ከዚህ በፊትም ተቀምጠው የወጡትንም እንኳን ቢሆን አንገልጽም። አላየዋትም አለው። ከዛ ጁሌርሞ የነበረው ተቀባይ ደግሞ አይመስለኝም፣ ነገር ግን ምናልባት እስከ 50 ዩሮ ብትከፍለኝ የማስታወስ ችሎታዬ የሚነቀንቅ ይመስለኛል ያለው ደግሞ ወፍራም የሆነ በብሪታኒካ የእንግዳ መቀበያ የተቀመጠ ሰው ነው። ደግሞ ያለማፈሩ ይህንን ብሎ ጭራሽ እጁን በተስፋ የተጠባበቀ ያሻል።
ማት ጭራሽ አፈረ። ይህ ልፋጫም ላቡ እንኳ በአግባቡ ያልጠረገ ዝፍጥ ሊዛን ጨርሶ እንደማያውቃት ግልጽ ነው። በሌላ በኩል ደግሞ ሊዛ ለዚያውም እዚህ ሀገር መጣ፣ ግን ብሪታኒካ እንግዳ መቀበያ ወርዳ ስትገባ ለማሰብ ከበደው። የፈለገ ገንዘብ ብታጣ እዚህ አትመጣም። ይህ ደደብ ቀስ ብሎ ዳቦውን ላስቲክ ውስጥ በመክተት ሻንጣው ውስጥ አኑሮ ወደ ጥንታዊቷ ከተማ መራ። ግን አንድ የቀረው የሚሄድበት ቦታ አለው። ያ ባይሳካ ከፓስቲኖ ይወጣና ወደ ሆንግ ኮንግ በመሄድ ከዚያ ደግሞ ቆፍሮም ቃርሞም ማግኘት የሚችለውን ነገር ካለ ይመለከታል። እዚህ የሚያገኛት ሳን ባታሪዮ የተዋወቃት አንድ ሰራተኛ ናት። ያኔ እንግዳ ተቀባያ ቆሌውን ገፋ ስታሰናብተው አይታ አዝናለት ነበር እና እስከ መኪናው ተከተለችው። ስለ እንግዶቹ ወሬ ለማወቅ ፈልገ ከሆነ ሚሼልን ጠይቀው አለችው። ሚሼል አንድም የቀረው የለም፣ ሁሉንም አይቷል። ያልሰማው ሚስጥር የለም። ሚሼል ማለት ባለፈው ዓመት ተራ በሚባል ትንሽ ስርቆት ሰበብ እስኪሰናበት ድረስ በፓስቲኖ ትልቁ ሆቴል ባርማን ሆኖ የሰራ ነው። ከዚያ ከተሰናበተ በኋላ ስራ የሌለው ሚሼል እጅግ ከፍተኛ የመጠጥ ሱስ ያለበት ሲሆን የሳን ፔትሮል ማኔጅመንት ለመቀበል የማይፈነቅለው የለም። ግን ይህንን ለሰማ ማንም ሰው ይሄ ልጅ ታማኝ የሆነ የመረጃ ምንጭ ሊሆን ይችላል ብሎ ለማመን ይቸገራል። ግን አንድ ነገር ደግሞ አለ። የሚበላው አጥቶ የሚለምን ሰው ምንም አማራጭ የለውም። ማዴልም እንደዚያው ነው። ምን ከምን ሊመርጥ ነው? የሌለው ሰው አይመርጥም። ሚሼል ከተማ ውስጥ አንድ የደከማ አፓርታማ ላይ ነው የሚኖረው። በመሆኑ ማት ምንም ሳይቸገር በቀላሉ ቦታውን አገኘው። የሳን ፔትሮ ተላላኪ ባትመራውም ድሮም እንዲሁ አሽትቶ በደረሰበት ነበር። የማክሬልና የሰርዲን ሽታ ይሰነፍጣል። በዚያ ላይ ከሚሰጥበት ዘይት ጋር የሰው ሽንት ከቱቦው ውስጥ ወደ ህንፃው በደንብ መጥቶ ይጠነበዋል። ግባ፣ ቫሌሪያ እንደምትመጣ ነግረኛለች። በሩን የከፈተለት ሰውዬ ከጠበቀው በላይ በእድሜ ያነሰ ነው፣ ግን ደግሞ ከጠበቀው በላይ መልከ መልካም ነው። እሱ የጠበቀው በመካከለኛ እድሜ ያለና የሚገኝ ሰካራም ቢጤ ውዳቂ ሰው ነው። እንደሰማሁት ከሆነ አንድ ሰው ፈልገሃል። አዎ፣ እዚህ ህንፃ ውስጥ ምስቅልቅል የሆነ ህይወት ምን እንደሚመስል በግልጽ ይታያል። ለአንድ ጊዜ ተጠቅመው የሚጣሉ ላስቲኮችና ጠርሙሶች ተበታትነዋል። ግማሽ ያህል የተጠጣ ስኮች፣ ውስኪ በዕቃ ቤቱ ማጠቢያ ሳህን ላይ በግልጽ ይታያል። እንዲህ አይነቱ በሰውነት አቋሙ ብቁ የሆነ ለግላጋ ወጣት ምን እድል ቢጥለው ነው እንዲህ ወረደና ራሱን መሆን ያቃተው? ማት ከመጣበት ጉዳይ ይልቅ ለዚህ ልጅ ሲያዝን ራሱን አገኘው። የሊዛን የታተመው ፎቶግራፍ አቀበለው። ባርማኑ ግን ሴኮንድ ሳይቆይ ነው የመለሰለት። አዎ አይቻችኋለሁ። ለ5 ቀን ገደማ ነው የቆዩት። መቼ? ማት ትንፋሹ እጥር እስኪለው ነው ደንግጦ የጠየቀው። እሱ እንኳን ክረምቱ መውጫ ግድም ነው። የዛሬ 2 ዓመት በፊት ማይልስ ባሪንግና ከመግባቷ በፊት የነበረው ክረምት። እርግጠኛ ነህ እንዴ? በጣም ነዋ አለው ሚሼል። ከጠረጴዛው ላይ ሲጃር አንስቶ በማት ፊት ላይ ነው ጭሱን እየለቀቀበት። ፍቅረኛማ አረሳም። ማት በከባዱ ነው ወደ ውስጥ አየር የሳበው። በደህና የቤዝቦል መጠለዣ ጭንቅላቱ ላይ የተመታ መሰለ። ፍቅረኛ? ምን አብራችሁም ተኝታችኋል እንዴ? ሚሼል በአዎንታ ራሱን ነቀነቀ። አንድ ጊዜ ብቻ። አዎ። በስማ እውነትም ይቺ ሴት ከመተዋወቁ በፊት ስላላት ሕይወት ጨርሶ አያውቅም። ይህንን ሀቅ በእርግጥ ገና ድሮ በጠዋቱ ተቀብሎታል። ነገር ግን ጣሊያን ለመዝናናት ሄዳ ገና በአንዴ ከጠየቃት መልኩ የሚያምር ባርማን ጋር ዘላ አልጋ ላይ። ኧረ በስማ ይቺ የማውቃት ሴት ናት። የማያውቃት ሊዛ አልመስላለችው። ይሄ አብሯት የነበረው ሰው ቀፋፊ ጀብደኛ ቢጤ ነው። ማይክል ወሬውን ቀጥሏል። በፍጹም ነውረኝነት እንክት አድርጎ አድሮብኝና አጥቅቶኝ በነገታው ስራ መሄድ አልቻልኩም። ማት ነገሩ እስኪገባው ትንሽ ቆየ። ከዚያም ተጠራጠረ። ማለት ፍቅረኛ የነበረው አብሯት የነበረው ሰውዬ ነው? ሚሼል ሳቀ። አዎ፣ እኔማ ሴት አልነካም የኔ ቆንጆ። ምነው አላስታውቅም እንዴ? አለና በማማለል አይነት ማትን ጠቀሰው። ከጥቂት ሴኮንዶች በኋላ ግን
ሙዱ ሁሉ ተቀያየረ። ማለት ለሆቴሉ ለጠፋው የካቴና ወርቅ ማያያዣ ስሞታ ያቀረበው እሱ ለመሆኑ እርግጠኛ ነኝ። ይሄ ደደብ እነዚያ ከተጫወተብኝ በኋላ ደግሞ ካቴና ወርቁን የሚሰርቀው ምናምን መስሎት እኮ ነው። ቆይ እስኪ ግልጽ አድርግልኝ። እዚህ ስዕል ላይ የምታየው ሰው ግብረ ሰዶማዊ ነው እንዴ? አዎ። ግን እዚህ የተባለው ሆቴል ከዚህ ሴት ጋር ነው የገባው? ማለት እንደ ጥንድ? አዎ ተጋብተው ነው። አይዞ አትደንግጥ አለና ሚሼል ሳቀ። ኤማ ሁልጊዜ የሚደረግ እኮ ነው። ማት እዚያ ትራሶቹ የተቦጫጨቁና ያደፈ ሶፋ ላይ ዝፍርጭ ብሎ ተቀመጠ። ይገርማል። 10 ቀናት ያክል ያለምንም ተጨባጭ ነገር ወጪ ብቻ ተርፎት ሲንከራተት ውሎ አሁን በ2 ደቂቃ ወሬ ከዚህ ለመጨረሻ ጊዜ ብሎ ከመጣበት ልጅ ትልቅ መረጃ እያገኘ ነው። ይሄ ዳንኤሊ የእውነቱን የተናገረ ከሆነ የሊዛ እስካሁን ሚስጥር አድርጋ የያዘችው ፍቅረኛ ግብረ ሰዶማዊ ከሆነ የኢዝራኤል ገዳይም አይደለም ማለት ነው። ለምን ቢባል ደግሞ እነዚያን ሰዎች ያረዳቸው ሰው ሚስቶቻቸውንም ደፍሯልና። ለመሆኑ የእነዚህን ጥንዶች ስም ታስታውሰዋለህ? ስሙ ሉካ መሆኑን ነግሮኛል። ሚስቱ ግን ሌላ ስም ተጠቅማ ነው የምትጠራው። ፍራንኮ ቆይማ ፍራንሲስኮ፣ ብቻ የሆነ የጣሊያን ስም ነው። የመጨረሻውን ስማቸውን አላውቀውም። ሆቴሉ ግን መረጃው ይኖረዋል። ሞኝነህ እንዴ? ቢኖራቸው መቼ ያሳዩኝና። ነገር ግን ኢንተርፖል በቀላሉ ይህንን ሊደርስበት ይችላል። ማት ይህንን አሁን ያገኘውን መረጃ ለዳኒ ለማካፈልና ነፃ ለመሆን ከወሰነ የዳኒ ቡድን አባላት እንዲህ አይነት መረጃ ሲኖር አክለፍልፈው ለመግዛት የሚያስችል ብቃት አላቸው። እሱ የሌላው ነገር ነው። ግን ይህንን መረጃ ለዳኒ እንዳይሰጥ እንቅፋት የሆነበት ዳኒ የኢንስፔክተር ሊዮ ጋር ሙሉ በሙሉ የሚተባበር መሆኑና ኢንስፔክተሩ ደግሞ ሊዛን በቻለው ነገር ሁሉ ጥፋተኛ ለማድረግና ለማስፈረድ የሚሯሯጥ መሆኑ ነው። እና በዚህ የተነሳ ይሄ ሰው አደገኛ ሆኗል። እንዲያውም ጠላት። ለመሆኑ እዚህ ሰውዬ ላይ እንዲህ ጆፌ የጣልከው በሰላም ነው? ማይክል በድጋሚ ሲጃራ ስቦ ጠየቀው። መጠየቄ ግን ካስከፋ ይቅርታ። አይ የለም፣ እኔ እንኳ ይበልጥ የሚያሳስበኝ የሴትዮዋ ጉዳይ ነው አለው ማት። እቺ ሴት አደጋ ውስጥ እንደሆነች ለማመን በቂ ምክንያት አለኝ። አሁንም ከሉካ ጋር ከሆነችማ አደጋ ላይ መሆኗ ምንም አያጠራጥርም። ሚሼል ሌላ ሲጃራ ለኮሰ። ማትም በዚህ ወቅት እጁ እየተንቀጠቀጠ መሆኑን አስተዋለ። ያ ሰውዬ እኮ ያስፈራል፣ ይቀፋል እኮ። እዚያ ባር ውስጥ ያገኘኋቸው ጊዜ እንዳሰቃያት ያስታውሳሉ። ግን እኔም ቢሆን አብሬው ከተኛሁበት ጊዜ ድረስ ለምን እንደሆነ አላወቅኩም እና ያን ቀን ይገድለኛል ብዬ ሁሉ ፈርቼ ነበር። እሺ እንግዲያውስ ለመሆኑ ሌላ ተጨማሪ የምታስታውሰው ነገር አለ? ይህን ሰው ለማግኘት የሚያስችለኝ ነገር አለ ቤቱ? ስለ ጓደኞቹ ወይ ስለ ስራው ምናምን አላወራህም? እሷስ? ማይክል ራሱን ነቀነቀ። አዝናለሁ፣ ግን እንዲህ አይነት አሁንም የሚመጣልኝ መረጃ የለም። ማት ለመሄድ ተነሳ። በሩ ጋር ሲደርስ ሚሼል ቆይም አንድ ነገር አለ፣ ግን ያን ያክል አይጠቅምህም ይሆናል። ግድ የለም ንገረኝና ይሞክር። ያቺ የሉካ ሚስት የሆነችው ሴት ብቸኛ ትመስለኛለች እና ማለት ከአንድ ከሌላ እንግዳ ጋር መሆን ጀመረች። በተለይም ደግሞ በመጨረሻዎቹ ቀናት አካባቢ። ይህ ሰውዬ በዕድሜ ገፋ ቢሆንም ከሚገባው በላይ ሀብታም ነው። እዚህ የመጣውም ብቻውን ነው እና በወቅቱ ታዲያ ይህ ሰው ቤተሰቦችሽ የት ናቸው ብሎ ሲጠይቃት ሞሮኮ አለችው። ማት በድንጋጤ ደንዝዞ ቀረ። ምን ሞሮኮ? አዎ፣ ግን እቺ ሴት ሁለመናዋ አሜሪካዊ የምትገመጥ ቦምቦሊኖ መሳይ ናት። እሷ ከሰሜን አፍሪካ ነው የመጣችው ቢባል እኔ ከየት መጣው ልባል ነው። ከኖቫ ስኮቲያ። የዚያን የሽማግሌውን ፎቶ ባሳይህ ታውቋለህ አለማት፣ ድምፁ እየተንቀጠቀጠ። አረ ምን ፎቶ ያስፈልጋል አለ ሚሼል። ከማንም በላይ ቲፕ የሚሰጠኝ ሰው እሱ ነው። ልረሳለት ፈልግ ይኖሯል እንዴ? ይልቅስ ስሙ ባሪንግ ይባላል። ማይልስ ባሪንግ።